በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 18 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት። ፍልሰተ ሥጋሁ ለቲቶ ረዳ ጳውሎስ ወኢርቅላ ወፊልሞና ባህታዊ ወፍልሰተ ሥጋሁ ለቶማስ ሐዋርያ ወፈርክዮን ወሊልኮዮን ወበሳንቅስ ወዮናስ ወአብያጺሆሙ ሰማዕታት ወተስካረ ሰላማ ከሳቴ ብርሃን ዘነግ ምስባክ። መዝሙር 12 ከቁጥር 3 እስከ 4 ነጽረኒ ወሰምዓኒ እግዚኦ አምላኪየ አብርሆን ለአዕይንትየ ከመ ኢየኑማ ለመዊት ወከመ ኢይበሉኒ ጸላእትየ ሞዕናሁ። የቅዱስ ሉቃስ ወንጌል ምዕራፍ 11 ከቁጥር 33 እስከ 37 ያለው ኃይለ ቃል እንዲህ ይላል። በስውር ቦታ ወይም ከዕንቅብ በታች ሊያኖራት መብራትን የሚያበራ የለም። የሚመላለሱ ሁሉ ብርሃንን ያዩ ዘንድ በመቅረዟ ላይ ያኖራታል እንጂ። የሰውነትህ መብራት ዐይንህ ነው። ዐይንህ ብሩህ ከሆነ ሰውነትህ ሁሉ ብሩህ ይሆናል። ዐይንህ ታማሚ ቢሆን ግን ሰውነትህ ሁሉ ጨለማ ነው። እንግዲህ ብርሃንህ ጨለማ እንዳይሆን ተጠንቀቅ። ሰውነትህ ሁሉ ብሩህ ከሆነ በአንተም ላይ ምንም ጨለማ ባይኖርብህ የመብረቅ ብርሃን እንደሚያበራልህ ሁለንተናህ ብሩህ ይሆናል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 7 ከቁጥር 13 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ስለዚህም ተጽናንተናል፣ በመጽናናታችንም ስለ ቲቶ ደስታ አብልጦ ደስ አለን። በሁላችሁ ዘንድ ሰውነቱን አሳረፋችኋታልና ስለ እናንተ ለእርሱ በተመካሁበት ሁሉ አላሳፈራችሁኝምና። ነገር ግን ሁሉን ለእናንተ በእውነት እንደተናገርን እንደዚሁ ደግሞ በቲቶ ፊት ትምክህታችን እውነት ሆነ። ስለዚህም እጅግ ያመሰግናችኋል። እንደ ታዘዛችሁለት በመፍራትና በመደንገጥም እንደ ተቀበላችሁት ያስባችኋል። እኔም በሁሉ ነገር እተማመንባችኋለሁና ደስ ይለኛል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ይሁዳ መልእክት ምዕራፍ 1 ከቁጥር 17 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ወንድሞቻችን ሆይ እናንተስ የጌታችን ኢየሱስ ክርስቶስ ሐዋርያት መጀመሪያ ያስተማሯችሁን ቃል አስቡ። በኋላ ዘመን ልቡናቸው የወደደውን የሚያስተምሩና በእነርሱ ኀጢአት ሌላውን የሚያስቱ ዘባቾች እንደሚመጡ ነግረዋችኋልና። በኀጢአታቸው የሚለያዩና ልቡናቸው በወደደው የሚያስቱ መንፈስ ቅዱስም ያላደረባቸው እነዚህ ናቸው። ወንድሞቻችን ሆይ እናንተ ግን በተቀደሰች ሃይማኖት ራሳችሁን እነጹ፣ በመንፈስ ቅዱስም ጸልዩ። በእግዚአብሔር ፍቅር ራሳችሁን ጠብቁ። ወደ ዘለዓለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስንም ምሕረት ተስፋ አድርጉ። በኀጢአቱ ምክንያት የምትዘልፉት አለ፣ የምትምሩትም አለ። ከእሳት የምታድኑትና የምትታደጉት አለ። ፈርቶና ተጸጽቶም የሚድን አለ። የቀደመ በደላቸውንም ጠልተው የዝሙት ርኩሰት ልብሳቸውን የጣሉ አሉ። ሳትሰናከሉም እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌለባችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ መድኃኒታችን እግዚአብሔር ከዘመን ሁሉ በፊት አሁንም እስከ ዘለዓለም ድረስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ሥልጣንም ይሁን፣ አሜን።
የያዕቆብ ወንድም የሐዋርያው የቅዱስ ይሁዳ መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን ለዘለዓለም አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 5 ከቁጥር 12 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። በሐዋርያት እጅም በሕዝቡ ዘንድ ተአምራትና ድንቅ ሥራዎች ይሰሩ ነበር። በቤተ መቅደስም በሰሎሞን መመላለሻ በአንድነት ነበሩ። ሕዝቡም እጅግ ያከብሯቸው ነበር። ከሌሎችም ይቀርባቸው ዘንድ አንድስ እንኳ የሚደፍር አልነበረም። በጌታችንም የሚያምኑ ብዙዎች ይጨመሩ ነበር። ወንዶችና ሴቶችም ብዙዎች ነበሩ። ጴጥሮስም አልፎ ሲሄድ ጥላው ያርፍባቸው ዘንድ ድዌዎችን በአልጋና በቃሬዛ እያመጡ በአደባባይ ያስቀምጧቸው ነበር። ደግሞም በኢየሩሳሌም ዙሪያ ካሉ ከተሞች ብዙዎች ይመጡ ነበር። የታመሙትንና ክፉዎች አጋንንት የያዟቸውንም ያመጡ ነበር። ሁሉም ይፈወሱ ነበር። ሊቀ ካህናቱና አብረውት የነበሩት የሰዱቃውያን ወገኖችም ቀንተው በእነርሱ ላይ ተነሱ። እጃቸውንም በሐዋርያት ላይ አነሱ፣ ያዟቸውም። በሕዝቡ ወህኒ ቤትም አስገቧቸው። የእግዚአብሔር መልአክ ግን በሌሊት የወህኒ ቤቱን ደጃፍ ከፍቶ አወጣቸው። እንዲህም አላቸው፣ ሂዱ ወደ ቤተ መቅደስም ግቡና ለሕዝብ ይህን የሕይወት ቃል አስተምሯቸው። ይህንም በሰሙ ጊዜ ጠዋት ገስግሰው ወደ ቤተ መቅደስ ገቡና አስተማሩ። ሊቀ ካህናቱና ከእርሱ ጋር የነበሩት ግን ጉባኤውንና ከእስራኤልም ቤት ሽማግሌዎችን ሁሉ ሰበሰቡ። ሐዋርያትንም ያመጧቸው ዘንድ ወደ ወህኒ ቤት ላኩ። አሽከሮቻቸውም መጥተው በወህኒ ቤት አጧቸውና ተመልሰው ነገሯቸው። ወህኒ ቤቱንም ዙሪያውን ተዘግቶ በቁልፍም ተቆልፎ አገኘነው። ወታደሮቹም በሩን ይጠብቁ ነበር። ነገር ግን ከፍተን በገባን ጊዜ በውስጥ ያገኘነው የለም አሏቸው። ሊቃነ ካህናትና የቤተ መቅደሱ ሹምም ይህን ነገር በሰሙ ጊዜ የሚያደርጉትን አጥተው እንጃ ይህ ምን ይሆን አሉ። አንድ ሰውም መጥቶ ያሰራችኋቸው እነዚያ ሰዎች እነሆ በቤተ መቅደስ ውስጥ ናቸው፣ ቆመውም ሕዝቡን ያስተምራሉ ብሎ ነገራቸው። ከዚህም በኋላ የቤተ መቅደሱ ሹም ከሎሌዎቹ ጋር ሄዶ አባብሎ አመጣቸው። በግድም አይደለም፣ በድንጋይ እንዳይደበድቧቸው ሕዝቡን ይፈሩ ነበርና። አምጥተውም በሸንጎ መካከል አቆሟቸው። ሊቀ ካህናቱም መረመራቸው። በኢየሱስ ስም ለማንም እንዳታስተምሩ ከልክለናችሁ አልነበረምን? እነሆ ኢየሩሳሌምን በትምህርታችሁ ሞላችኋት። የዚያንም ሰው ደም በእኛ ላይ ታመጡብን ዘንድ ትሻላችሁን? አላቸው። ጴጥሮስና ሐዋርያትም መልሰው እንዲህ አሏቸው፣ ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይገባል። የአባቶቻችን አምላክ እናንተ ክዳችሁት በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን አስነሳው። እግዚአብሔር እርሱን ለእስራኤል ንስሐን የኀጢአትንም ስርየት ይሰጥ ዘንድ ራስም አዳኝም አደረገው፣ በቀኙም አስቀመጠው። እኛም ለዚህ ነገር ምስክሮቹ ነን። እግዚአብሔር ለሚታዘዙት የሰጣቸው መንፈስ ቅዱስም ምስክር ነው። ይህንም በሰሙ ጊዜ ተበሳጩ፣ ጥርሳቸውንም አፋጩ፣ ሊገድሏቸውም ወደዱ። በሸንጎውም በሕዝቡ ሁሉ ዘንድ የከበረ የኦሪት መምህር ስሙን ገማልያል የሚሉት አንድ ፈሪሳዊ ተነሣ። ሐዋርያትንም ከጉባኤው ጥቂት ፈቀቅ እንዲያደርጓቸው አዘዘ። እርሱም እንዲህ አላቸው፣ እናንተ የእስራኤል ሰዎች ሆይ በእነዚህ ሰዎች በምታደርጉት ነገር ለራሳችሁ ተጠንቀቁ። ቀድሞም ከዚህ ዘመን በፊት ቴዎዳስ ተነስቶ ራሱን ከፍ ከፍ አደረገ፣ 400 ሰዎችም ተከተሉት። ነገር ግን እርሱም ጠፋ፣ የተከተሉትም ሁሉ ተበታተኑ።
እንደ ኢምንትም ሆኑ። ከእርሱም በኋላ ሰዎች ለግብር በተቆጠሩበት ወራት ገሊላዊው ይሁዳ ተነሣ፣ ብዙ ሕዝብም ተከተሉት። እርሱም ሞተ፣ የተከተሉትም ሁሉ ተበታተኑ። አሁንም እላችኋለሁ ከእነዚህ ሰዎች ራቁ፣ ተዋቸውም። ይህ ምክራቸው ይህም ሥራቸው ከሰው የተገኘ ከሆነ ያልፋል ይጠፋልም። ከእግዚአብሔር የመጣ ከሆነ ግን ልታፈርሱት አትችሉም። ከእግዚአብሔርም ጋር እንደሚጣላ አትሁኑ። እሺም አሰኛቸው። ሐዋርያትንም ጠርተው ገረፏቸው። እንግዲህ ወዲህም በኢየሱስ ስም እንዳያስተምሩ ገሥጸው ተዋቸው። እነርሱም ከሸንጎ ፊት ደስ እያላቸው ወጡ። ስለ ስሙ መከራ ይቀበሉ ዘንድ መንፈስ ቅዱስ አድሏቸዋልና። ሁልጊዜም በቤተ መቅደስና በቤት ስለ ጌታችን ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርንና መስበክን አልተዉም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 18 ከቁጥር 3 እስከ 4 አልቦ ነገር ወአልቦ ነቢብ ዘኢተሰማ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። የቅዱስ ዮሐንስ ወንጌል ምዕራፍ 11 ከቁጥር 9 እስከ 17 ያለው ኃይለ ቃል እንዲህ ይላል። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ቀኑ 12 ሰዓት አይደለምን? በቀን የሚሄድ አይሰናከልም፣ የዚህን ዓለም ብርሃን ያያልና። በሌሊት የሚሄድ ግን ይሰነካከላል፣ በውስጡ የሚያየው ብርሃን የለምና። ይህንም ለደቀ መዛሙርቱ ነገራቸው። ከዚህም በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ላነቃው እሄዳለሁ አላቸው። ደቀ መዛሙርቱም አቤቱ ከተኛስ ይነቃል ይድናልም አሉት። ጌታችን ኢየሱስም ስለ ሞቱ ተናገረ። እነርሱ ግን ስለ እንቅልፍ መተኛት መስሏቸው ነበር። ከዚህም በኋላ ጌታችን ኢየሱስ ገልጦ እንዲህ አላቸው፣ አልዓዛር ሞተ፣ ታምኑም ዘንድ እኔ በዚያ ባለመኖሬ ስለ እናንተ ደስ ይለኛል። ነገር ግን ኑ ወደ እርሱ እንሂድ። ዲዲሞስ የሚሉት ቶማስም ባልንጀሮቹን ደቀ መዛሙርት እኛም ከእርሱ ጋር እንሞት ዘንድ እንሂድ አላቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።